ሊሰግዱ ወጥተው ወንድሞቻችን ቆሰሉ፣ ወንድሞቻችን ሞቱ። ይሄ ድረሱልኝ የአዛን ጥሪ ተሰማ። እኛ ግን ሬሳ ከመቁጠር ውጪ ምንም ማድረግ አልቻልንም። ያ አላህ አንተው ድረስልን። የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። በመጀመሪያ በዩቲዩብ ጠፍቻለሁኝ ያውቃለሁኝ። ሁላችሁንም ሰላም ብያለሁ በያላችሁበት ወንድሞቼ እንደዚሁም ክርስቲያን ወገኖቼ ማለት ነው። ይሁን ያለው በሀገራችን በጣም ያሳዝናል። በጣም ከምነግራችሁ በላይ አንጀት የሚሰብር ልብ የሚሰብር ነው እየተካሄደ ያለው በሀገራችን። ምን እየተካሄደ እንደሆነ ምን እንደሚሻልም መቼም እንደሚያበቃ የሀገራችንም ስቃይ የሰዎችም ስቃይ የሰዎችም ሀዘን መቼ እንደሚያልቅ አናቅም። ሁላችሁም በያላችሁበት አላህ ይጠብቃችሁ። ሁላችሁም በያላችሁበት ዱአ አድርጉ። ከዱአ በላይ ምንም ማድረግ አንችልም። በእውነት ነው የምላችሁ። በጣም ነው ልብ የሚሰብረው። ምን እንደምላችሁ አላቅም። ዛሬ ይሻላል ነገ ይሻላል በማለት አሁን ጭራሽ እየባሰ እየሄደ ነው ያለው ማለት ነው የሀገራችን ሁኔታ። በተለይ በመስጂዶቻችን እንደዚሁም በክርስቲያን ወገኖቻችን ላይ በቤተ ክርስቲያን የሚካሄደው ነገር በጣም ከባድ ነው። እኛ ግን መንግስት አለን ወይ? መንግስት አለን ወይ? መንግስት እየመራን ነው ወይ? ኢትዮጵያ ውስጥ መንግስት አለ ወይ? በጣም ነው ጥያቄ የሆነብን። ብዙ እህቶቻችን ወንድሞቻችን በተለያየ ሶሻል ሚዲያ ድምጻቸውን ያሰማሉ። በአረበኛም በእንግሊዘኛም በቻሉት ቋንቋ እየወጡ እየተናገሩ ነው። እኛም በአረበኛም ተናግረውልናል፣ ድምጽ ሆነውልናል። አብዛኛው ሀገር ላይ ድምጻችን ተሰምቷል። ግን ምንም አይነት ታች ወርዶ እምድር ወርዶ ምንም አይነት ነገር ለኛ የደረሰልን ነገር የለም ማለት ነው። እኔ ጥያቄ የሆነብኝ እህት ወንድሞቼ፣ ብዙ እህቶች ወንድሞች ለፉ በሶሻል ሚዲያ እየጮሁ ነው። አሁንም እየጮሁ ነው፣ ነገም ይጮሃሉ። ግን ኢትዮጵያ ያሉ ኡስታዞች ምን እያደረጉ ነው? ምን እየተካሄደ ነው? ለምንድን ነው ዝም ያሉት? ዝምታቸውን የሰበሩት ስለምንድን ነው? እኔ እኮ ግራ ነው የሚያጋቡኝ። አብዛኛው የሚጮሁት ሰው ሀገር ያሉ ሰዎች ይጮሃሉ፣ እንጮሃለን፣ ሼር እናደርጋለን፣ ዱዊት እናደርጋለን፣ ብዙ ነገሮች እናደርጋለን። ግን ምንም አይነት ጠብ የሚል ነገር የለም። ሁሌ በአመት እንደዚህ እየተከሰተ እስከመቼ ድረስ ነው? ኡስታዞች ኢትዮጵያ ውስጥ ያሉ ኡስታዞች ብዙ ኡስታዞች አሉ። ለምን እነሱስ ወጥተው አልተናገሩም? ለምንድን ድምጻቸውን አላሰሙም? ለምንስ አላገዙንም? የሚለውን የራሴ ጥያቄ ሆኖብኛል። እንግዲህ ትላንትና ጁምዓ ዕለት በተካሄደው በአንዋር መስጂድ ሁላችሁም አይታችሁ ይሆናል የተከሰተው። ብዙ እህቶች ራሱ ወጥተው ተናግረዋል፣ ኢትዮጵያ ሆነው ማለት ነው። አብረን እንመልከት እስኪ። ከዚህ በኋላ እንዳከብልን ግዴታ እንዲሆንበት ነው የምንናገረው። ይህ መልእክታችን ለዓለም ላይ ላላችሁ ሙስሊሞች ድምፄ ደርሷችሁ የዚህን ሁላ ኡማ መልእክት ይዤ መጥቼ ያላስተላለፋችሁ እንደሆነ ሼር፣ ኮፒ ሊንክ፣ ዲዩት ያላረጋችሁ እንደሆነ አላህ ፊት እፋረዳችኋለሁ። ዓለም ላይ ያላችሁ ሙስሊሞች እስከ ዛሬ እማኝ የለም ብዙ በደል ሲደርስብን እማኝ የለም ተብለን ተገፍተናል። መስጂድ ሲፈርስ ዋሂድ የሚሆን ምስክር አምጡ ተብለን ተገፍተናል። በዓለም ላይ ሲናገሩት እንደነበረው ከዚህ በኋላ እምነታችንን በኃይልና በስልጣን ነው የምናስተዳድረው። አንድም ላኢላሃ ኢለላህ ብሎ የሚኖር የአረብ እምነት የሚከተል ሰው አይኖረንም ብለዋል። እኛ ግን የአረብ እምነት አይደለም እየተከተልን ያለነው። እኛ የታላቁ የዚህ ዓለማት ገዢ አስተናባሪ ለከንቲባውም ይሁን መልእክቴን አስተላልፉልኝ። ይህ እኔ ብቻ የተናገርኩት ሳይሆን የመላ ኢትዮጵያ ላይ ያለው ሙስሊም መልእክት ነው። እኛ ሙስሊሞች ሰላም ነን። እኛ ሙስሊሞች ለሀገር ፍቅር ያለን ነን። ሌላ አካል መጥቶ እኛ ስለ ፍቅር ሊያስተምረን አይችልም። ሌላ አካል መጥቶ እናንተ ኢትዮጵያን አትወድም ብሎ ሊገፋን አይችልም። እኛ ለኢትዮጵያ የከፈልነው መስዋዕትነት እቺ ሀገር ስትገነባ ከስጋችንም ከደማችንም ከአጥንታችንም አዋጥተን ያቆምናት። ኢትዮጵያ ውስጥ እንደሚታወቀው ከ60% በላይ ሙስሊም ነው። ግን ከ60% በላይ የሆነው ሙስሊም መብት እየተከበረለት አይደለም። በነፃነት ወጥተን አዛን ማለት አልቻልንም። ቁርአኖቻችን በግፍ ተቃጥለውብናል። ወንድሞቻችን በግፍ ሞተውብናል። አዳ ዛሬ እንኳን በስናይፐር ከላይ ቆመው ወንድሞቻችን ከመሃል ለቅመውብናል። አላሁ
መስጂድ አቃጥሎ የሚጨፍር ሂጃብ ገፎ የሚፎክር በልማት ስም መስጂድን በዶዘር የሚመነግል በትውልድ ሀገሩ መቅበሪያ ሳጥቶ የአዛን ድምጽ እንዳይሰማ የሚከለክል ሙስሊም ጠል በየከተማው ተሰግስጓል። ሸሂድነት ለኛ ክብራችን ነው። ስለ መስጂዶቻችን ክብር ገሎ መሞት ሸሂድነት ነው። በምላስም ማውገዝ ጂሃድ ነው። በቀልብ መጥላት لا تخلون المساجد هذا الأمان هنا الأمان يا ربي فعني بقدرتك على مواجهة الظالمين ومدني بقوتك لأنقذ المظلومين አይ ዘመን ባደለው ሹመኛ በቀጥሩ ፈቃጅ ከልካዬ ወንድም ያንገቱን ደፍቶቴን ቀንጥሏት ባዬ መጣሁኝ ቢሳነኝ መዋል ማደሩ ያለኝን ቋጥሬ ላኩኝ ይኸው ነው የወንድም ግብሩ እርሃቤ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ዛኢር ነማጀቴ መች ሞላልኝና ሊጠነክር ጎኔ ተመስወት ዋዳሪ ደረሳነኝ እኔ ሰው የለህም ብሎ እንደ እንስሳ ናቀኝ ዛሬም እንደ ትላንት ደጋግሞ ረገጠኝ ነገም እንደ ዛሬው ሲሆን ይታየኛል አባት የሌለው ልጅ ወንፌ ተሰጠኛል